ኢቢኤስ ለደሃ ደራሽ እጅግ በጣም ተወዳጅ ቻናል ነው። ነገር ግን ምንድን ይሆን ችግሩ? ሰው የማይበረክትላቸው። ዘወትር ደሳለኝ የት አደረሳችሁት? ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ዘወትር ደሳለኝ፣ ዘወትር ደስ ይበላችሁ። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እስክንድር ነኝ። ዛሬ አንድ ጉዳይ ሶሻል ሚዲያ ላይ እያነጋገረ ስላለ ጉዳይ ነው ይዤላችሁ የቀረብኩት። ስጦታ የሚባል ከወራት በፊት የተጀመረ አንድ ፕሮግራም አላቸውና ያ ፕሮግራም ምንድን ነው? የፕሮግራም አዘጋጅ አንድ ሆቴል ይገባል። ሆቴል ሄዶ የምግብ ዝርዝር ይጠይቃል። ምግቡን ካየ በኋላ ከዛ ለራሱ ምግብ ይበላል። ከበላም በኋላ እንደዚሁ እኔ የበላሁትን አይነት ምግብ በቴካዌ መልክ ታዘጋጁልኛላችሁ ብሎ ይጠይቃቸዋል። ያንን ደግሞ ያደርጋሉ። ካደረጉ በኋላ ያንን ምግብ ይዘው ወጥተው ደግሞ ቁርስ፣ ምሳ፣ እራት በልተው የማያድሩ ብዙ ወገኖች ያሉበት አገር ነች ኢትዮጵያ። ዋና ከተማ ላይ ብቻ በሚሊዮኖች የሚቆጠሩ በእንደዚህ አይነት ችግር ውስጥ ያሉ ሰዎች አሉና እንግዲህ ከፕሮግራማቸው አንዱ ሴግመንት ይሄ ነው። አንዳንድ ጊዜ ያው ብርድ ልብስም ይሰጣሉ፣ ውሃ ይሰጣሉ፣ ምግብ ይሰጣሉ እና ብዙ ሰው ይወደዋል ይሄን ፕሮግራም። ከእሁድ መዝናኛ ውስጥ አንዱ ፕሮግራም ነው ይሄ ፕሮግራም። ነገር ግን ያው መታወቅ ያለበት ነገር ይሄ ፕሮግራም በስፖንሰር የሚሰራ ፕሮግራም ነው። ያ ማለት ምግቡን የሚያዘጋጀው ሆቴል ስፖንሰርሺፕ ይከፍላል። ውሃ ላይ ስሙ የሚታየው ድርጅት ስፖንሰር ይከፍላል እና የተለያዩ ነገሮች አሉ። ያው በነፃ የሚሰራ ነገር እንዳልሆነ ይገባናል። ምግብን መስጠት ወይ ደግሞ በጎ ማድረግ ጥሩ ጎኑ ነው፣ የታወቀ ነው። ማለት ያን ማንም የሚክድ ሰው የለም። ነገር ግን መታወቅ ያለበት ያው በባዶ በዜሮ የሚደረግ ችሮታ እንዳልሆነ ነው። ራሴን ሳይጠቅመኝ ለሰው ብቻ ልጥቀም ብሎ የሚደረግ ማንኛውም አይነት በጎ ነገር በጎ አድራጎት የለም። ትንሽ እንኳን ደስታ ከሰጠ እሱ ራሱ ክፍያ ነው። እኔን ስለሚያስደስተኝ ነው ማረገው ካለያ ሰውዬ መደሰቱ ክፍያው ነው። ከገንዘብም በላይ ሊሆን ይችላል። አንዳንዶቹ በገንዘብ ያገኙበታል ወይ ደግሞ ሰው ለነሱ ይሰጣቸዋል። ለምን ረዳቸው አይባልም። እነዚህ ሰዎች በዛ ሰዓት ያንን ምግብ ማግኘታቸው የምታያቸው ሰዎች ምንም ጥያቄ የለውም። ብዙዎች ጥያቄ ያነሳሉ። እንዴት ነው መረዳት የማይፈልጉ ፊታቸው እንዲታይ የማይፈልጉ ሰዎች አሉ እና ኢቢኤስ ሚዲያ ላይ በጣም ብዙ ዓመት የቆየ ነው። ይሄን አያውቁም ማለት ይከብዳል። ይሄ አሁን ተቀናብሮ ኤዲት ተደርጎ የሚወጣ ነው እንጂ ከዛ በፊት ይሄን እናደርጋለን ወይ ደግሞ ከሰጧቸው በኋላ ይሄ ቢተላለፍ ብለው ፈቃዳቸውን ይጠይቋቸዋል ብዬ ተስፋ አደርጋለሁ። ያ ይሆናል የሚል ግምት ነው ያለኝ እና ስፔሲፊካሊ ይሄ ፕሮግራም ላይ እዚህኛው ፕሮግራም ላይ አንድ ወደ መጨረሻ አካባቢ የቀረበ ምግብ የተሰጠው አንድ ሰው ነበረ እና ምግብ ተሰጠው። ከዛ በኋላ ያው ድምፁ አይሰማም። በነገራችን ላይ ያው ተሰጥቶት ምግቡን ይዞ ሲሄድ ይታያል። ያንን ሰውዬ የሚያውቁት ሰዎች አሁን ፌስቡክ ላይ ይሄ እኮ ሰውዬ ሀብታሙ አለባቸው የተባለ በጣም ታዋቂ ደራሲ ነው፣ ሄቨን ዮሐንስ የተባለች ፌስቡክ ገጿ ላይ እንዲህ ብላ አጋርታለች ስለዚህ ሰውዬ ማለት ነው። እና ደራሲ ሀብታሙ አለባቸው ባለ ወርቃማ ብዕሩ አሰላሳዩ ብዙ ሰው በአካል የሚያውቀው አይመስለኝም። ምክንያቱም ለሚዲያ ሩቅ ስለሆነ እንደ ማንኛውም ጸሐፊ በሚዲያ ቀርቦ የሚያስረዳ ወቁኝ የሚል ሰው አይደለም። እሱ የሚታወቀው በመጽሐፎቹ ነው። ስለዚህ አንባቢያን በተለያየ ምስል ይስለዋል። ለምሳሌ ያህል እኔ ዩኒቨርሲቲ መምህር ይመስለኛል፣ ውጭ የሚኖር ምሁር ይመስለኛል። አንዳንድ ጊዜ ደግሞ አገር ውስጥ ጡረታ የወጣ ባለጠጋ፣ ባለዕድሜ ጠጋም 2-3 መንግስት ያሳለፈም ይመስለኛል። እናም ትላንት የተሰራጨው ፎቶና ሀሳብ ለወዳጆቼ አድናቂዎቼ አስደንጋጭ ዜና ስለሆነ ሁሉም ሰው የተለያየ ሀሳብ እየሰጠ ይገኛል። ሁሉም ሀሳቦች ከፍቅር ከክብር አንጻር ነው የተጻፉ ያሉት። አንዳንድ ሰዎች ግን ይህ ሁሉ የጻፈ ሰው እንዴት ይቸገራል ብለው ይጠይቃሉ። የአብዛኛውን ደራሲ ህይወት ጠጋ ብላችሁ ጠይቁ እስኪ። ምላሹ አብዛኛው በሚባል ደረጃ የተቸገሩ ናቸው። ምክንያቱም አንድም በእኛ ሀገር ለጸሐፊያን ያለን ግንዛቤ የተዛነፈ ነው። መጽሐፎችን በመግዛት አናበረታታም። መጽሐፎችን በማሳተም ስፖንሰር በመሆን የማናግዝ ከመሆኑ ባለፈም እንደምንም ብለው ያሳተሙትን ደግሞ መጽሐፍ አከፋፋዮች፣ መጽሐፍት ቤቶች ይበለጽጉበታል። ሲያሻቸው ኮፒ እያደረጉ ይቸበችቡባቸዋል። ሲያሻቸው ያለውን ሻሽጠው ለባለ ንብረቱ ሳይሰጡ ዛሬ ነገ እያሉ አመላልሰው አሰልችተው ደግሞ እንዳይጠቀም ያደርጉታል። ለአንዳንዶች ደግሞ ሽርፍራፊ ሳንቲም አይሰጡም፣ ያዝሏቸዋል። አጠቃላይ የመጽሐፍ ሞራልህን ሁሉ ይገድሉታል።
ብላ ሄቨን ዮሐንስ አጋርታለች። እንግዲህ ደራሲ ሀብታሙ አለባቸው ብዙ መጽሐፍትን ጽፏል። እዚህ ላይ እንደምታዩት የሱፍ አበባ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ፣ አስኳላ የተባሉ መጽሐፎችን መጽሐፍ ወዳጆች ያበረከተ ትልቅ ጸሐፊ ነው። እንግዲህ ጸሐፊዎች ራሳቸው ብዙ ጊዜ መጽሐፋቸው ነው እንጂ ፊታቸው አይታወቅም። እና ኢቢኤስ ላይ የተሰራው ነገር አሁን እንዳያችሁት ወይ ደግሞ ፕሮግራሙን የምትከታተሉ ካላችሁ ከኢቢኤስ ነው የመጣ ነው። ሰላምታ ያቀርባል። ከኢቢኤስ ነው የመጣ ነው፣ ምሳ ልጋብዛችሁ ወይ ብሎ ነው የሚጠይቀው። ፍቃዳቸው አዎ ይላሉ፣ ይሰጣል ማለት ነው። እና አሁን እሱ ተቸግሮ ባልሆነበት ሁኔታ ምስሉን ለምን አጋራችሁ ወይ ደግሞ ፈቃዱን ሳትጠይቁ ነው ይሄንን ያደረጋችሁ ተብለው ነው አሁን ኢቢኤሶች ላይ ቅሬታ እያቀረቡባቸው ያሉ። የደራሲው ወዳጆች ደግሞ በተለያየ ጽሁፍ ቅሬታቸውን እየገለጹ ይገኛሉ። ለታላቁ ደራሲ ሀብታሙ አለባቸው የምሳ ስጦታ ሐዘን ሸነታተረኝ። ለሀብታሙ አለባቸው ምሳ ስጦታ ሲሰጠው ተመለከትኩ። ለታላቁ ሀብታሙ ምሳ ስጦታ ሲሰጠው ማየት ልብ ይሰብራል። ታላቁ ተቃርኖ በርዕሰ ጉዳይ ከተጻፉ መጽሐፎች ሁሉ የላቀ ነው። ይህ ማጋነን አይደለም፣ እጅግ የላቀ መጽሐፍ ነው። የኢትዮጵያን ፖለቲካ መረዳት የሚወድ ሰው ታላቁ ተቃርኖን ማንበብ ይኖርበታል። ሀብታሙ አለባቸው ምሳ እንደ ስጦታ ተሰጠው፣ ያውም በቴሌቪዥን ምሳ ሲሰጠው ታየ። ይህ ልብ ሰባሪ ነገር ነው። ሀብታሙ መጽሐፍ ሲጽፍ የእርሱ የሆነ ልዩ አቅም አለው። በሚጽፍበት ርዕሰ ጉዳይ ላይ በቂ ምርምር ያደርጋል። የሱፍ አበባን ያነበበ ሁሉ ሀብታሙ አለባቸው በኢህአፓ ዘመን የነበረ ሰው አድርጎ ይቆጥረዋል። አውሮራን ያነበበ ደግሞ ሀብታሙ በባድመ ጦርነት ወቅት የተሳተፈ ይመስለዋል። አንፍሮን ያነበበ ሰው ሀብታሙ አለባቸው በልጅ ኢያሱ ዘመን የነበረ አድርጎ ሊያስበው ይችላል። ጉልጥምት ኢትዮጵያን፣ የቄሳር እንባ፣ አስኳላ፣ ህንፍሽፍሽ እኒህ ሁሉ የእሱ መጽሐፍት ናቸው። 8 መጽሐፍትን ያስነበበን ሀብታሙ ምሳት ስጦታ ተሰጠው። ኢቢኤስ ቴሌቪዥን በከተማ ውስጥ እየተዘዋወሩ ለተለያዩ ሰዎች ምሳ እየሰጡ ነበር። ምሳ ከተሰጣቸው ሰዎች መካከል አንዱ ሀብታሙ አለባቸው ነው። ምስሉ ቢበዛ ለ10 ሰከንድ ነው የሚታየው። ያቺ 10 ሰከንድ ሸነታተረችኝ። ሀብታሙ ምንም አልተናገረም። የምሳ ስጦታውን በፈገግታ ተቀብሎ ሄደ። አስተያየት መስጫውን ዳሰስኩ። ከኮሜንቶች መካከል ሀብታሙ የሚያውቅ የለም፣ ማንም አያውቀውም። የሱፍ አበባ፣ ታላቁ ተቃርኖ፣ አውሮራ ወዘተን የሰጠን ሀብታሙ በፈገግታ ምሳውን ተቀበለ። ሀብታሙ መሆኑን አምኖ መቀበል ስለከበደኝ ማረጋገጫ ፈለግኩ። በእርግጥ ይህ ሰው ሀብታሙ ነው ወይ ብዬ ጠየቅኩ። አዎን እርሱ ነው አለ በቅርብ የሚያውቀው ሰው። ካገኘነው ቆየን፣ እያፈላለግነው ነው፣ ልናገኘው አልቻልንም አለኝ። ሐዘን ሸነታተረኝ። ሀብታሙ አለባቸው ምሳ ስጦታ ሲቀበል ማየት ይሸነታትራል ብሎ ተስፋ አብ ተሾመ የጻፈውን ጽሁፍ ነው እና እነዚህን ሁሉ መጽሐፍ ጽፏል። አሁን የብዙዎች ጥያቄ ኢቢኤስ ላይ የመዝናኛ ፕሮግራም እያቀረበ የሚገኘው አርቲስት ዳንኤል ደራሲ ሀብታሙን አያውቀውም ወይ ብለው ብዙ ሰዎች እንዴት ላያውቀው ቻለ ብለው እየጠየቁ ይገኛሉ። እና ምንም አላወራውም ይላል እዛ ጋ፣ ግን የሆነ ንግግር እንዳለ ትረዳላችሁ። እዚህ ላይ ግን ድምፁ የለም። አሁን በአሁኑ ሰዓት መጽሐፍ የሚያነብ ትውልድ በጣም እየጠፋ ነው ያለው በነገራችን ላይ። እና ከዛ አንጻር ሀብታሙ እኔ አሁን ከዛ ውስጥ አንዱ መጽሐፍ አንብቤ ያለው የሱፍ አበባ ቱን አላውቀው። ይሄ እንዲሆን ደግሞ ደራሲያን መጽሐፍ በሚጽፉበት ጊዜ ፕሬስ ቱር ማድረግ አለባቸው። ቲቪ ላይ ለመቅረብ ለማሻሻጥ ማለት ነው። ማርኬቲንግ ቲም ያስፈልጋቸዋል። መጽሐፍ ላይ ብቻ ነው ጽሁፍ ላይ ብቻ ነው ጊዜያቸው የሚያጠፉት መጽሐፉ ላይ ብቻ የሆነና ከዛ ውጭ ያለው ስራ ራሳቸው መስራት ይከብዳቸዋል። እውነት ነው፣ የእነሱ ስራ አይደለም። ፕሮሞት የማድረጉ ስራ የነሱ ስራ አይደለም እና አሳልፈው ለሶስተኛ አካል ማርኬቲንግ ለሚሰራ አካል መስጠት አለባቸው። ያ አካል ደግሞ እነዚህ ሰዎች በበቂ ሁኔታ እንዲታወቁ ወይ 8 መጽሐፍትን እየጻፈ አንድ ትልቅ ደራሲ መታወቅ አለ። አንዳንዶቹ ተቸግሮ ነው ወይ የተሰጠው ብለው እየጠየቁ ነው። በአጋጣሚ መንገድ ላይ እየሄድኩኝ አንዱ መጥቶ የታሸገ ነገር ምግብ ልስጥ ምናምን ቢለኝ ስለተቸገርኩ ሳይሆን እንደዚሁ በቃ ጀስቸሩ ደስ ብሎኝ ልቀበል እችላለሁ እና ተቀበልኩ ማለት ተቸገርኩ ማለት ላይሆን ይችላል። አንዳንድ ሰው ያንንም መዘንጋት የለበትም። ሶ ይሄ ፕሮግራም አይ ቲንክ ለወራት ወደኋላ ዞር ብዬ ሳይ ብዙ ሰዎችን ያግዛሉ። የሰዎችን ፈቃድ እየጠየቁ ነው ብዬ ተስፋ አደርጋለሁ። ለምን ትልቅ ሚዲያ ስለሆነ የሰዎችን ምስል ያለ ምንም ምክንያት ያለ እነሱ ፈቃድ ሊያወጣ ስለማይችል ማለት ነው። ከዚህ ጋር ተያይዞ አንድ ፌስቡክ ላይ ሙክታሮቪች የጻፈው ያጋራው ጥያቄ ነበረ።
ጥያቄው የሚለው ምንድነው? ኢቢኤስ ለደራሲው ምግብና ውሃ የሰጠው እንደው ከመሬት ተነስቶ ነው ወይስ ከደራሲው ፈቃድ አግኝቶ? ለመሆኑ ኢቢኤስ ያለ ሰዎች ፈቃድ ውሃና ምግብ እየሰጠ ለአየር ማዋል ይችላል ወይ? ደራሲው ቸገረኝ ሳይል ደጅ ሳይጠናቸው በቆመበት መጥተው ሰጥተው መቅረጽ አለባቸው ወይ? በሀገራችን እንኳን 8 መጽሐፍ የጻፈ ደራሲ ቀርቶ የቸገረው እንኳን ወዶና ፈቅዶ ካልሆነ በቀር በአደባባይ እርዳታ ለመቀበል የማይፈልግ ብዙ ሰው አለ እና ኩራቴ እራቴ ብሎ ተጨራምቶ የሚቀመጥ ብዙ ሰውና ኢቢኤስ ልክ አላደረገም ባይነኝ ብሎ አስተያየቱን ሰጥቷል። እዚህ ላይ አሁን ጥያቄዎች አሉ አይደለ? ፈቃድ አግኝቶ ነው ወይ ልናቅ አንችልም፣ ግን አግኝቶ ሊሆን ይችላል። ቅድም እንዳሳየዋችሁ የድምፅ ምልልሳቸው አይታይም፣ ግን የሆነ ኮሚኒኬሽን እንዳለ ይናገራል። ለሌሎች ሰዎች ደግሞ ያለ ፈቃዳቸው ምግብና ውሃ እየሰጠ ለአየር ማዋል ይችላል ወይ? አይ ከተማ ላይ ወጥቶ መቅረጽ መብት አለው፣ ከብሮድካስት ፈቃድ ይኖረዋል። ያንን ፈቃድ ይዘው ካሜራ እንዳለ እያሳዩ ፈቃደኝነት ጠይቀው ሰው ለጥያቄም ሊሆን ይችላል ወይ ደግሞ ለስጦታ መስጠት ይችላሉ። ይሄንን አይደለም ኢቢኤስ ማንኛውም ቲክቶከር የሚያደርገው ጉዳይ ነው እና ደራሲው ቸገረኝ ሳይል ደጅ ሳይጠና በቆመበት መጥተው ሰጥተው መቅረጽ አለባቸው ወይ ይላል። አሁን ደራሲው ቸገረኝ ይበል ችግር ላይ ይኑር አይኑር አይታወቅም። የተቀበለ ሁሉ ችግርተኛ አይደለም ማለት እሱ መንገዱን ይዞ እየሄደ ሊሆን ይችላል። ማኪያቶ ሊጠጣ እየሄደ ሊሆን ይችላል። እንግዲህ እንደዚህ ይሄንን ፊቱን ሊያውቀው ይችላል የኢቢኤስ ሰው እንደሆነና ምግብ እየሰጠን ነው ብሎ ሄዶ ቢሰጠው ሊቀበል ይችላል። በእርግጥ ያው የተቸገረ ነው ብሎ አስቦ ነው የቀረበው ጋዜጠኛው ማን ነው አቅራቢው ማለት ነው ዳንኤል። እሱም ተቀብሎታል። እሱ ተቀበለ ማለት ግን ተቸገረ ማለት አይደለም። ስለዚህ ደራሲው ቸገረኝ ሳይል ደጅ ሳይጠና የሚባል ነገር የለም ማለት። ማንኛውም ሰው ምግብ ልጋብዝህ ወይ ደግሞ ምሳ ልጋብዝህ ቢባል ብዙ ሰው እሺ የማለቱ ነገር የማይቀር እና 8 መጽሐፍ የጻፈን ሰውዬ ያለ ፈቃዱ በአደባባይ እርዳታ ማቀበል የሚለው ትክክል አይመስለኝም። ነገር ግን አንድ እህት የጻፈችው ቅድም ያጋራዋችሁ ላይ እንዳለችው ደራሲያን ሰው ሀብታም አድርጎ ይቆጥራቸዋል፣ ግን እነሱ በጣም ብዙ ችግር ያለባቸው ናቸው። መጽሐፋቸውን መጽሐፍ ነው እንጂ እነሱ ከመጽሐፉ ገንዘብ የማግኘቱ ነገር ላይ አይተጉም። ስለዚህ በነሱ ላብ የሚጠቀሙ የህትመት ድርጅቶች፣ የመጽሐፍት ቤቶች ናቸው እንጂ እውነት መጽሐፍ ጽፈው እጅግ ብዙ ሀብት ያካበቱ ደራሲያን አገራችንም ላይ አናውቅም። እና እዚህ ኮሜንቱ ላይ ኢቢኤስ መልካም ነው ያደረገው ያሉ አሉ። ምን አረጉ? ኢትስ አ ጉድ ኦፖርቹኒቲ ፎር ሂም። የፈለገ ብታነበው ምን ሁኔታ ላይ እንዳለ ቼክ አድርገህ ታውቃለህ ወይ ብለው ያሉትም አሉ። ኢቢኤስ ላይ ስለወጣ ነው እንጂ ማን ነው ሰውየውን ዞር ብሎ ያየው? አሁን ነው ወይ ተቆርቋሪ የምትመስሉት ብለው የጠየቁም አሉ። ኢቢኤስ ባያሳየን ኖሮ እንደዚህ ትኩረት ያገኝ ነበር ወይ ተው እንጂ ብለው የጠየቁ አሉ። ለድሃ ፍርፋሪ መስጠት በሚዲያ ዘርፍ አዋጭ ስራ ሆኗል። ሽሮ ሰጥተው ሙክት ይሰበስቡበታል ድሃውን ያሉ አሉ። ይሄ ኮሜንት ትክክለኛ ኮሜንት ነው። ይሄ ስፖንሰር ያለው ፕሮግራም ነው። በስፖንሰር ነው ይሄ ፕሮግራም የሚንቀሳቀሰው። ስለዚህ ምግብ ቤቱ ስፖንሰር ነው። ውሃ የሚሰጡት የውሃው ካምፓኒ የሚያመርተው ካምፓኒ ስፖንሰር ነው። ከዛ የአየር ሰዓቱን ስፖንሰር የሚያደርገው ሊሆን ይችላል። የእሁድን በኢቢኤስ ስፖንሰር አድራጊያን ደግሞ አሉ። ብዙ ስፖንሰሮች አሉ። ከዛ ደግሞ ዩቲዩብ ላይ ይጫናል። ዩቲዩብ ላይ ያሉ ደግሞ አድ የሚያሳዩ ካምፓኒዎችም ገንዘብ ይከፍሉበታል። እና ያው ይሄ ሰልፍለስ አይደለም ማለት በነፃ የሚደረግ ነገር አይደለም ማለት በኋላ ላይ መልሶ ገንዘብ የሚያመጣ ነው እና ኦፍኮርስ ያ ሰው በነፃ ምግብ በልቷል። ግን በዛ ምስሉ ስለታየ በሱ ምስል የሚነገር ነገር አለ። ይሄ የትኛውም ቦታ ላይ ሀቅ ነገር ነው። ይሄ የሚካድ ነገርም አይደለም። ጋዜጠኛው እንዳላነበበ ነው የምንረዳው ምናምን ያሉ አሉ። ሆፕፉሊ ሁኔታው ግልጽ ያደርጉታል ብለን ተስፋ እናደርጋለን። በዚህ መንገድም የሱ ፊት እንዲታወቅና ሌላ በአነጋጋሪ መልኩ ደራሲው እንድናውቀውና ሜይ ቢ ችግር ላይ ካለ ህዝቡ እንዲያግዘው ምክንያት ሊሆን ይችላል ብዬ ነው ማስበው። ይሄ ጉዳይና ብዙ አከራካሪ ነው ብዬ አላስብም፣ ግን አከራካሪ ሆኖ ብዙ ሰው ሶሻል ሚዲያ ላይ ይገኛል ማለት ነው። አሁን ከኢቢኤስ ጋር በተገናኘ ከሰሞኑ ዘወትር ደሳለኝ እሁድን በኢቢኤስ ላይ በጣም ተወዳጅ አቅራቢ ነው። ከዛ በላይ ደግሞ ማን ያሸንፋል የሚባል አንድ ፕሮግራምም የእሱም መሪ ነው።
ዘወትር ደሳለኝ ብዙዎች ይወዱታል። በተለይ ይሄን ፕሮግራም ሲያቀርብ በሚያሳየው የዳንስ እንቅስቃሴው ብዙዎች ይመቻቸዋል። ፈታ ያለ ነው። እንደገና ደግሞ ኢቭን አቀራረቡም የእንግሊዝኛ ብቃት አለው። በደንብ አድርጎ ሲጠይቅና ሲተረጉም በደንብ አድርጎ እንትን ሲል አይተነዋል። ዘወትር ደሳለኝ ከሰሞኑ የለም ኢቢኤስ ላይና ፕሮግራሙ ማን ያሸንፋል የሚለውን ፕሮግራም ሌላ አቅራቢ ኮሜዲያን ናሆም ማቅረብ ጀምሯል። እሱም ፕሮግራም መምራት ጀምሯል ማለት ነው። እና ያ ባለበት ሁኔታ ብዙዎች የት ነው ያለው እሱን እባካችሁ አምጡልን እያሉ እየጠየቁ ይገኛሉና ብዙ ጊዜ አቅራቢዎች የተለያየ ምክንያት ሊኖራቸው ይችላል። በተለይ ደግሞ ዘወትር ደሳለኝ ባለፈው እንደተመረቀና የሆነ እንግዲህ ሌላም ስራዎችም እንደሚሰራ ማስተርሱ እንደተመረቀ ሌላ ስራዎችም እንደሚሰራ ሰምተን ነበርና ከዛም ጋር የተገናኘ ሊሆን ይችላል። ግን ምንም አይነት እሱ አሁን ከሚዲያው የማይታይበት ፕሮግራም የማቅረብ ያቋረጠበትን ምክንያት የሚታወቅ ነገር የለም። ሰዎች ያው አንዳንድ ጊዜ ፕሮግራም ላይ የሚለምዱት ሰው አለ። በቃ ከሱ ውጪ እንግዲህ የምታውቁት ከሆነ እንተዋወቃለን ወይን ሀና ነበር የምታቀርበው። ሀና በጣም ለረጅም ጊዜ ካቀረበችው በኋላ እሷ ከኢቢኤስ ለቅ ያ ፕሮግራም በቃ ከሀና ውጪ መልመድ ብዙ ሰው አቃተውና ሀና እያለ በጣም ጊዜ ፈጅቶበታል። መልሶ አሁን እንግዲህ ሉላ እያቀረበችው ነው እሷን ለመውደድ። እንደዚሁም ደግሞ ነጻነት የሚያቀርበውም ፕሮግራም አለ። እሱም ነጻነት ከኢቢኤስ ጋር ሰጣ ገባ ውስጥ በነበረበት ጊዜ እሸቱ መሀል ላይ አቅርቦት ነበር። እሸቱም ሲመጣ ብዙ ሰው ራሱ በጣም እንትን ብሎ ነበረ። የሆነ ነጻነትን እንፈልጋለን ብለው እንደገና ደግሞ ነጻነት ተመልሶ ገብቷልና እንዴት ነው የእንትኖች ፕሮግራሞች በመጀመሪያው አቅራቢያቸው አይቆዩም። እንግዲህ ያ አቅራቢ ሊቆይ የሚችለው ለተወሰነ ጊዜ ብቻ ነው። ወይ ደግሞ ለረጅም ጊዜም ከቆየ ደግሞ ጥቅሙ ተጠብቆለት ለሱ ለሚያሳየው ችሎታ ወይ ደግሞ ተወዳጅ ፕሮግራም ስላደረገው በቂ ሆነ ክፍያ እየተከፈለው ከቆየ ነው ለረጅም ጊዜ ልናየው የምንችለው ማለት ነው። አንድ ሁለት ግን ኢቢኤስን ስፔሲፊካሊ ጥያቄ የጠየቁ ሰዎች አሉ። አሁን ጥሩነሽ ተሰማ መሰለኝ ዩዘርኔሙ ኢቢኤስ ለደሃ ደራሽ እጅግ በጣም ተወዳጅ ቻናል ነው። ነገር ግን ምንድን ይሆን ችግሩ? ሰው የማይበረክትላቸው ዘወትር ደሳለኝ የት አደረሳችሁት? ሁሉም የሚያምርበት ተወዳጅ ወጣት ነበረ ብለው የጻፉ አሉ። ተመሳሳይ በዚህ እንትን አንድም የጻፈ አለ። ዮሴፍ ተሰማ የሚባል በዩዘርኔሙ ኢቢኤስ በጣም የምንወደው ቻናል ነው፣ ነገር ግን ማናጅመንቱ ጋር ችግር ያለ ይመስላል። ምክንያቱም ብዙ እንቁ ሰራተኞች ሲለቁ እያየን ነው። ታዲያ ችግሩ ያለው አስተዳደሩ ላይ መሆኑን እየታዘብን ነው። አንድ ቻናል ዝነኛ ሆኖ የሚኖረው በሰራተኞቹ ይመስለናል። ስለዚህ የቻናሉ ባለቤቶች ማናጅመንቱ ብትፈተሹ መልካም ነው። ጊዜው የውድድር ነው እንጂ ሰራተኛ እየቀያየሩ መዝለቅ የሚቻል አይመስለንም። አስቡበት ይላል። አሁን ሙሉ ለሙሉ ያው ዘወትር ስለመልቀቁ የሰማነው ነገር የለም። ስለዚህ በአሰምሽን ነው የምንሄደው ማለት ነው። እንግዲህ ላለፉት 3 ሳምንት ወይ ለወራት የለም። ስለዚህ ብሬክ ወስዶ ነው ወይ ይመለሳል። እነሱም በአፍ ወጥተው የተናገሩት ነገር የለም። ስለዚህ የምናይ ይሆናል። ባለው ነገር ግን ያው ይመለሳል አይመለስም በሱም ወገን በኢቢኤስም የተባለ ነገር የለም። ነገር ግን አንድ እውነት አለ። ይሄ ዮሴፍ ተሰማ የጻፈው ላይ ብዙ ሰራተኞች ሲወጡ እያየን ነውና እንግዲህ አንድ ኮመን ዴኖሚኔተሩ የሆነ ድርጅት አለ። ከዛ ቶሎ የሚቀያየሩ ሰራተኞች አሉና ያ መሀል ላይ ያለው ድርጅቱ ነው ወይ ደግሞ የቴሌቪዥን ጣቢያው ነው። ስለዚህ ችግሩ ማንጋ ነው? ምክንያቱም በቅርብ ራሱ ከፋና ለቃ በትልቁ አስተዋውቋት የገባች አንድ ጋዜጠኛ ነበረች። እሷም ብዙ ወር ሳትቆይ ነው ተናግራ በጣም ችግር አለ ብላ የወጣች። መቅደስ ደበሳይም በቅርቡ ወጥታለች። ከሷ በፊት ከራኬብ ጀምሮ ያሉ ብዙ እሰጥ አገባዎች አሉ በአቅራቢዎች ዙሪያ ማለት ነው። እና ያንን ስናይ ማኔጅመንቱ ጋር ባለቤቶቹ ጋር ችግር አለ ወይ የሚለው ጥያቄ እውነተኛ ጥያቄ ነው። ይሄ ልጅ ያነሳው ጥያቄ እኔ የምጋራው ጥያቄ ነው። በዛን ወቅት ከአርቲስት ነጻነት ጋር በነበረው እሰጥ አገባ የተወሰኑ ቪዲዮዎች ሰርቼ ነበር። የዛኔ ምንድን ያልኩት አርቲስት ወይ ደግሞ የፕሮግራም አቅራቢ ወይ የቲቪ ሆስት ማለት ነው የሚገባውን አይነት ክፍያ አይከፈለውም። ኢትዮጵያ ውስጥ መዝናኛ ፕሮግራሞች በሚሊዮን የሚቆጠር ብር ይሰበስባሉ። አሁን ደግሞ ብሎላቸው ከዩቲዩብ ከሶሻል ሚዲያም
ጨምሮላቸዋል። ኢቨን ከሶሻል ሚዲያ የሚያገኙ ገንዘብ ኢትዮጵያ ውስጥ ካሉ ስፖንሰሮች ከሚያገኙ ገንዘብ የሚበልጥበት ጊዜ ላይ ነው በአሁኑ ሰዓት ያለ ነው። እንደውም እንደዚህ አሁን ሚዲያ የቴሌቪዥን ሚዲያ ውስጥ ያሉ አንዳንድ ሰዎች ሲነግሩኝ አንዳንድ የቴሌቪዥን ጣቢያዎች ሙሉ ለሙሉ እንትናቸውን ደሞዛቸውን የሚሸፍንላቸው በሶሻል ሚዲያ ወይ ደግሞ በዩቲዩብ የሚያገኙት ገቢ ነው ብሎኝ ነበረ። እና ቀላል የሚባል ገቢ አይደለም የሚያገኙት። ያ እንዳለ ሆኖ ማለት ነው። ያ ሲሆን ምንድነው መደረግ ያለበት? በደንብ አድርገው መንከባከብ አለባቸው ሰራተኞቻቸውን። በብር የሚንከባከቡት ገንዘብ በመክፈል ማለት ነው። ከተገቢው በላይ ገንዘብ በመክፈል። አሁን አንድ ታለንትድ የሆነ ሰው በቃ የቴሌቪዥን ጣቢያዎች ይሻሙበታል አይደል? ለሱ ፕሮግራም ሰጥተው ያንን ሰውዬ የነሱ ለማድረግ ማለት ነው። ያንን ሲያደርጉ በቃ ልክ እንደ እግር ኳስ ተጫዋች ብላችሁ አስቡት። ታለንቱ ሲታይ እና ይሄንን ድርጅት ወይ ይሄንን ቴሌቪዥን ጣቢያ አሸናፊ እያደረገ ነው። በየሳምንቱ አንደኛ የሆኑ ፕሮግራሞችን በጣም ብዙ ሚሊዮን ሰዎች 100,000 ሰዎች የሚያዩትን ፕሮግራም እየሰራልን ስለሆነ ይሄ ሰው በቂ የሆነ ክፍያ ያስፈልጓል። ለምሳሌ ገና እንደቀጠሩት ላይሆን ይችላል እኮ አንዳንዴ ፕሩቭ ያደርጋሉ ራሳቸውን አይደለ? በ3 ወር በ6 ወር ከ6 ወር በኋላ ግን ይሄ ልጅ በጣም ተወዳጅ ሆኗል በቃ። ስለዚህ ይሄን ልጅ ይሄ የቴሌቪዥን ጣቢያችን ፊት ማድረግ እንፈልጋለን። በቃ እሱን ሲያዩ ኢቢኤስን እንዲያስቡ ስለምንፈልግ ይሄንን ልጅ ወይ እቺን ልጅ በደንብ አድርገን መክፈል አለብን፣ በደንብ አድርገን መንከባከብ አለብን፣ ጥቅሞች ማስቀመጥ አለብን ለነዚህ ሰዎች ብለው ማድረግ አለባቸው። በእርግጠኝነት መነግራችሁ ከሰይፉ በስተቀር ኢቢኤስ ላይ እየሰሩ በጣም በትልቅ ገንዘብ የሚከፈላቸው ብዙ አቅራቢዎች የሉም። በተለይ ደግሞ ቅዳሜን ከሰዓት ወይ ደግሞ እሁድ ኢቢኤስ ላይ የሚሰሩ ሰራተኞች የሚለቁበት ዋነኛ ምክንያታቸው ገንዘብ ነው፣ ሌላ አይደለም፣ ገንዘብ ነው። ስለዚህ በደንብ አድርገው መክፈል አለባቸው። ገንዘብ ሳይኖራቸው ቀርተው አይደለም። እነሱ አሁን ለምሳሌ የ50,000 ብር ተከፋይ ወይ ደግሞ የ100,000 ብር ተከፋይ ናችሁ ብለው ያስገቧቸውና በኋላ ላይ ታክስም የምንም ተብሎ ተቆራርጦ የሚደርሳቸው ገንዘብ ሲያዩት ብዙዎቹ ከገቡ በኋላ ማለት መጀመሪያ የተገባላቸው ቃልና በኋላ ያገኙት የማይመሳሰልላቸው ነገሮች አሉ። ስለዚህ ማድረግ ያለባቸው የተጣራ ነገር መነገር አለባቸው። ድጋሚ ደግሞ ጥቅሞችን ማለት ነው መጨመር አለባቸው። ኦኬ ከ3 ወር በኋላ እናንተ የምታሳዩ ፕሮግራም ወይ በህዝብ ዘንድ ተወዳጅነት እያመጣላችሁ ከቀጠለና በደንብ ትጋትን ካየን ከዛ ደግሞ ተጨማሪ ገንዘብ እናደርጋለን፣ ቦነስ እንሰጣችኋለን ማለት አለባቸውና ሌላ እንዳልሆነ መገንዘብ እንዳለባችሁ ለማስረዳት ነው። እኔም በትንሹም ቢሆን እዚህ ቢዝነስ ውስጥ ነው ያለሁት። ላለፉት 7-8 ዓመታት አካሄዱን አሰራሩን አውቀዋለሁ። ከተወሰነ እውቀት ነው ይሄንን የምላችሁ ማለት ነውና እንግዲህ ዘወትርን አምጡ ብለው ብዙዎች እየጠየቁ ነው። ታለንትድ ልጅ ነው፣ ብዙ የሚጠበቅበት ልጅ ነው። ሌላም ቦታም ቢሄድ የራሱም ፕሮግራም ቢከፍት ያንን ማድረግ ይችላል። አሁን ግን ብዙ ጊዜ ፓወራቸውን ኤክሰርሳይዝ ማድረግ እየጀመሩ ያሉበት ጊዜ ነው። አሁን መቅደስ ደበሳይ ማየት ይቻላል። ኢቭን ለብዙ ዘመናት ቃና ቲቪ ላይ የሰራችው ዳናይት ራሱ ቃናን ለቃ በራሷ የዩቲዩብ ቻናል ከፍታ የራሷን ፕሮግራም ስለቅ ነበር። አሁን እየለቀቀች እንደሆነ አላቅም፣ ግን ኮንሲስተንትሊ የሆነ ወቅት ላይ ስለቅ ነበር እና ብቻ መሆን ወይ ደግሞ በራስ መስራት የተሻለ ገንዘብ ያስገኛል ብለው የሚያስቡበት ጊዜ እየመጣ ነው እና ያው የመንከባከቡ ነገር ይኑር ለማለት ነው። ዘወትርን እንግዲህ ኢቢኤስ ላይ መልሰን እናየው ይሁን እንግዲህ ጊዜ የሚፈታው ጉዳይ ይሆናል። አዲስ ነገር ካለ መልሼ ያመጣላችኋለሁ። ስለዚህ እስከዚህኛው ሰዓት ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ፕሮግራም መልሰን እስክንገናኝ እንግዲህ በዘወትር ዳንስ ሰላምታ አቅርቤ እሰናበታችኋለሁ። ሰላሙን